የኔ ቅዳሜ ቤተሰቦች ተመልሰን ተገናኝተናል። እንግዲህ ጉዞ ላይ ነበርን። አሁን ደግሞ ጉዟችንን አጠናቀን መዳረሻችንን እንግዲህ ውብ የሆነችው አርባ ምንጭ ላይ አድርገናል። ከ500 ኪሎ ሜትር በላይ የሚሆን መንገድ ነው እንግዲህ ተጉዘን እዚህ ደረስነው ማለት ነው። አሁን የምንገኝባት አርባ ምንጭ ከተማ የምትገኘው በጋሞ ዞን ውስጥ ነው። እንግዲህ እቺ ከተማ እጅግ በጣም በተፈጥሮ የታደለችና የምታምር ከተማ ናት። እጅግ በጣም ብዙ የሆኑ የተፈጥሮ ሀብቶች ይገኙባታል። በጣም የሚያማምሩ ጥብቅ ደኖች የምድር ገነት የሚልም ስያሜ ተሰጥቷታል። የሚያምሩ ጥብቅ ደኖች አሏት፣ አዞዎች አሏት። እጅግ በጣም ብዙ ወይም ደግሞ ምርጥ የሚባል የሙዝ ምርትም ከዚሁ ከተማ ይወጣልና እንደሚታወቀው አርባ ምንጭ እጅግ በጣም በተፈጥሮ የታደለች ከተማ ነች። እኛ ደግሞ መዳረሻችንን እዚህ ፓራዳይዝ ሎጅ አድርገናል። በዚህ በፓራዳይዝ ሎጅ እንግዲህ ዛሬ ለየት ያለ አንድ ፕሮግራም አለ። ይህም ፕሮግራም እንግዲህ ከጊዜያችን ጋር ተያያዥነት ያለው ፕሮግራም ነው። የምንገኘው እንግዲህ የአድዋ ሰሞን ላይ ነውና አድዋን በተመለከተ ፓራዳይዝ ሎጅ የተዘጋጀ አንድ ምርጥ ፕሮግራም አለ። እንግዲህ እየገባ ነው የምንገኘው። አሁን እንግዲህ ለአድዋ የተዘጋጀው ፕሮግራም ደግሞ ምን ይመስላል የሚለውን እዛው በመገኘት እንግዲህ ፕሮግራሙን ቀጥታ ወደ ተመልካቾች የምናደርስ ነው የሚሆነው። አሁንም ቆይታችሁ ከኛ ጋር ይሁን። በፕሮግራሞቻችን ላይ ደግሞ የሚኖራችሁን ማንኛውም ሀሳብና አስተያየት እንግዲህ 897 ላይ እያደረሳችሁን አሁንም ቆይታችሁን ከኛው ጋር እንድትቀጥሉ ነው በአክብሮት የምንጋብዘው። የኔ ቅዳሜ ቤተሰቦች አብራችሁን ቆዩ። መልካም ቆይታ። አይሳው ባዘጋጀና ደረዛ ከዋራ ስጋይ ማለው ጋኮ ማቀሳ ወይ ሲሮች ጋኮ አሜን ናታ ዲቻከያ ጋኮ አሜን ካቢያ ትራይ ሳቆና ጦሲ ጉጂያኞ አለ ኩሽ ይፈቀደና ጋሞ ታሮተሳስ ባየተሳስ እስመተሳስ ታንቺ ደሚትጋሞ አዳራ ሲጋት ሲጋሞ አጀ ፈረንጃይ አለቆ ቢትጋሞ ሉቶ 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 አባ ተራ ጎዳይ ጋሞ ባዙማ ጎዳይ ጋሞ ደረናይ ጋሞ ኤቦሻንቻ ጋሞ ደረናይ ጋሞ ኤራንቻ ጋሞ ደረናይ ጋሞ ጎዳ ጎዳይ ጋሞ ደረናይ አይታ ተፈራ ጎዳይ በመቀጠል ኑሐሚን ገጣሚ ኑሐሚንን ወደ መድረክ ጋብዛትና አንድ ግጥም አላት። እሱን ግጥም አቅርባልን ደግሞ ቀጣይ ፕሮግራማችን የሚሆነው የስዕል ፕሮግራም ነው። ከጥቁር ፈረስ ላይ ከፊት በኩል ያለች ዝናር ከወገቧ ጎራዴ ከእጇ ጀግና የያዘች ፍጥነቷ የሚያስፈራ ለራሷ ማትፈራ በጋለ ቁጣዋ ከፊት የምትፈራ የእጆቿ ጎራዴ እሳትን ሚተፋ የጨረሰች ነች ወገኔን ሰይፋ። ግን ያች ሴት ማን ነች?
ብሎ ይጠይቃል ፈርቶ እጅ የሰጠ የፋሽስት ወታደር። ምን ነካው ይሄ ሰው? ሴቲቱን ሳያቃት ነበር የዘመተው። ያቺ ሴቲትማ ባሏን ልታስተው አይገባውም ብለ ልክ እንደ ሌሎቹ ልትገዛው አስበ በተሽሞነሞነ መርዛማ ቃላቶች ቃል ኪዳን ልታስረው የላከውን ሰነድ እምቢኝ አሻፈረኝ ብላ ያነደደች ባለ ጎራዴዋ ያቺ ባለዝናር ያንተን ዘመናዊ መድፎችን ሳትፈራ ምላ የተነሳች ሸልላ ፎክራ ምንም ሴትነቴ ጦርነት ባይሻም ይህ አይነቱ ውል ግን በፍጹም አይጠናም ብላ እምቢኝ ያለች የብላት እመቤት ሴቲቱ እሷ ነች። ጀግንነት ከጥበብ ሁሉን ያጣመረች። ያቺ ጥቁሯ ሴት የምትጠጣውን ምንጭ በዘዴ አስከብባ ውሃ ስትል አይን ሞልቶ በእንባ ደካማ ጎንህን በቀላል አጥንታ አዝረከረከች መግቢያ ሳጥታ የንጉሱን ትእዛዝ አክብራ ተገዝታ የብልሃት ምክሯን ተማክራ ተጋግዛ ማርካ ያስቀመጠች ባለዝናሯ ሴት ማናት አደል ያልከኝ? ያቺ ጥቁሯ ሴት የምትጠጣውን ምንጭ በዘዴ አስከብባ ውሃ ስትል አይን ሞልቶ በእንባ ደካማ ጎንህን በቀላል አጥንታ አዝረከረከች መግቢያ ሳጥታ የንጉሱን ትእዛዝ አክብራ ተገዝታ የብልሃት ምክሯን ተማክራ ተጋዝታ ማርካ ያስቀመጠች ባለዝናሯ ሴት ማናት አደል ያልከኝ? ሶስት ሺህ ወታደር መርታ የዘመተች እምቢኝ ስለ ሀገሬ አሻፈረኝ ያለች አላወክም እንጂ ሴቲቱ እሷ ነች። አላወክም እንጂ ሴቲቱ እሷ ነች። አራስ ነብር ሆና ውጫሌ ላይ ዝታ ባድዋ ተራሮች ታሪክን የሰራች ባንዳውን ረታ የጥቁር ፈርጥ ስሌት የሴትነት ኩራት የነጻነት አርማ ፈርማ ያነሮች የኢትዮጵያን ክብር ከፍ አርጋ የሰቀለች ያቺ ባለዝናር ጣይቱ ብጡል ነች። እንግዲህ የኛ ዘመን ጣይቲዎችም አሉ፣ በርቱልን ብቻ። ቀጣይ ደግሞ መጋብዘው እዚህ መድረክ ላይ ወጥቶ የስዕል ስራውን የሚያቀርብልን ወጣቷ ሲሆን እባክህን ወደ መድረክ የሚገርም የስዕል ችሎታ ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ የጣይቱን ኪነ ቅርጽ ስራ የሰራሁት እኔ ነኝ። ያው ራሴን ማስተዋወቅም ስላለብኝ 2008 ነው የተሰራው እና ይሄንን በማስመልከት 125ኛ ዓመት እንደመሆኑ መጠን ዛሬ ዳግም ደግሞ ምኒልክን ሰርቼዋለሁ እና ይሄንን ስጦታ ያው ለፓራዳይዝ ሎጅ አቶ እያሱ አበርክቻለሁ። kakasha Raja Faranje Itala Kushara
Ondalara. Osara gibi. Haysa pama kalama da wakana kakira ola kise kakasha. Kamo kakasha. Bukan benar sekadar itu kamu. Kamu apa kamu ko? Ini kamu ko, hai kamu ko. Sana tu tasa kise. Pada tasa kise. Kakasha. Orang kakasha. Kakasha. Orang di sana naik kakasha. Terus saja di kakasha. Topias betul di sana kakasha. Nes, has, musos. Isi makan berade. Itopia isinoko. Wanto ka isinoko. Wanto mana ka isinoko. Kakasha. Isu Ethiopia serang dan isu kakasha. Ongina. Oleh bagi sari. Tapi apa sih sari? Ongina. Ante yang mira berbeda apa tahu batera. Ibaratlah halau kau. Kau bicara. Anjing koricek hal sepau koricek. Ongina, tanah ongina. Kamu rasa cara kita cara bisnis dan semua. Itu betul mau jisende. Wata ada jadero, nada jadero, tende. Nikah tende, nada tende. Ongina. Itu betul no. Kamu asal. Olas, bapak anda kusya ikhlas no. Itala. Tapi orang nak jelas kusya ikhlas. Lasu syukri. Bukan nanti dalam kasih kamu. Kakasha kamu tu kakasha. Atako. Ethiopia dere. Papanta dere ko. Ethiopia dere. Kushengon dere ko. Ethiopia dere. Odesin papanta dere ko. Sosunak dere ko. Oi tamane namita batai dere ko Tobias. Ola tanas. Tanjir tanas dere ma tanas. Asba gidi. Korki se bafara raga krafe naga sayde rakho betsa. Kakasha. Kamu sudah syada kakasha deratu na syada kakasha. አድዋ ጉዳዩን ማንሳት ስላለብን ነው። አልገዛም ባይነት ነው። የተለያዩ ፖይንቶችን አንስቼ እነሱን ለመሰፋፋት ነው የምሞክረው። በዛ እንድትረዱኝ ነው። አድዋ አልገዛም ባይነት እና ሰው የመሆን ሚስጥር በውስጡ ስለያዘ ነው እንግዲህ ሁሉም ኢትዮጵያውያን ወደ አድዋ የዘመቱት። ሁሉም ኢትዮጵያውያን ነው ብለን የምንወስደው። ሁሉም ኢትዮጵያውያን ማለት በኢትዮጵያ ሀገረ መንግስት ውስጥ የነበሩ ሁሉም ህብረተሰቦች አድዋ ላይ ነበሩ። አድዋ ላይ የነበሩት ልክ አሁን ከዚህ ቀደም እንደነበረው ከ3 ወር በፊት እንደነበረው ጦርነት ግንባር ይሄዳል፣ ጦር ስንቅ ያቀበላል፣ አገር ይጠበቃል፣ ሲያርስ ይቆያል። ስለዚህ ያን ነው በተሳትፎ ደረጃ የምናየው። ነገር ግን ጋሞ እንዴት ተሳተፈ የሚለውን በጥልቀት አጠር አድርጌ ማየት ፈልጋለሁ። ጋሞና አድዋ ቃራ ባይራ ይሉታል ምሁራን። ሀኮይሳ ቶራን ማቶይሳ ማሻን የሚባል አባባል አለ። የራቀውን በጦር ወሩረህ አጠገብህ ያለውን ጠላትን በጎራዴ ጎምደህ ጣለው እንደማለት ነው። ሀኮይሳ ቶራን ማቶይሳ ማሻን ይሄ የጋሞ አርበኞች መፈክር ነው። በአድዋ ወቅት በጦርነቱ የጋሞዎች የጦር ስልት የነበረው እንግዲህ ሀኮይሳ ቶራን ማቶይሳ ማሻን የራቀን ጠላት በጦር ቅርቡን ደግሞ በጎራዴ ቆምጠህ ጣለው ነበር። ዋናው የጋሞዎች የአድዋ የጦርነት ስልት የነበረው ይሄ ስልት ከ42ቱም ዴሬዎች
ከተውጣጡ አካላት በሄዱ ሰዎች ሁሉ የተተገበረና በተለያየ ስልት የተፈጸመ ነው። ጋሞ ቀደም ሲል በነበረው መካከለኛው ዘመን እንግዲህ የንግድ የፖለቲካ ግንኙነት እንዳለው አንስተናል። ከንጉሱ ጋር በርካታ ግንኙነት እንደነበሩ አንስተናል። ነገር ግን በጣም የሚያስገርመው የድንጋይ ወፍጮ ሳይቀር በፈረስ በበቅሎ ተጭኖ ገብስ ተጭኖ ቆጮ እንዳይደርቅ በጣም እርጥበት እንዳያበሰብሰው ለረጅም ጊዜ እንዲሆን ፍሮዝን የምንለው ኮንሴፕት ተጨምሮበት ለረጅም ጊዜ እንዲቆይ ቆሎ፣ ጦርና ጎራዴ ጭምር ተሰብቆ ነው አድዋ የተዘመተው። እነማን ዘመቱ? እንዴት ዘመቱ? አርባ ምንጭ ዩኒቨርሲቲ ሊያጠናው ይችላል። የጋሞ ዞን ሊያጽፈው ይችላል። ነገር ግን የተለያዩ መረጃዎችን አሰባስበን ያገኘነውን በጥቂቱ እናወሳለን። ጣሊያን ቢወጉት እንግዲህ የነበረው ፕሮፓጋንዳ በተለይ ጋሞ ውስጥ ወደ ጦርነት ሊዘምቱ ሲሉ አንድ ትልቅ ፕሮፓጋንዳ ተነፍቶ ነበር በጣሊያኖች። ጣሊያን ቢወጉት ደም የለውም ቢገድሉት አይሞትም የሚባል እሳቤ ተጭኖባቸው ነበር። ዜርፎር እንዲቀሩ እንዳይዋጉ የሚያደርግ ነው። ይህንን ፕሮፓጋንዳ በተለይ ከዶኮ ማሾ አካባቢ የሄዱ አንድ ፊታውራሪ ቱምቡሌ ጡሎ የተባሉ ምን ይሉታል መሰላችሁ? ቱምኢዲ ሱትሲዲ ወዲዲ ቤሲዲ ዶዬ ጡሎ ና ቱምቡሎ ተብሎ ተገጥሞላቸዋል። ገሎ ማነው ወግቶ አድምቶ ገሎ መሞቱን ያረጋገጠ ቱምቡሎ ጡሎ የተባለ ፊት አውራሪ ይሄን አረጋግጠው ዲስፕሩቭ አድርጓል። ጣሊያን ቢወጉት አይደማም ቢገሉት አይሞትም የሚለውን እሳቤ ዲስፕሩቭ ያደረጉ ፊት አውራሪ ቱምቡሎ ጡሎ ይባላሉ። ከዶኮ ማሾ አካባቢ ሄዱ ናቸውና ሲመለሱ ወግቶ ያደማ ገሎ የገደለ ቱምቡሎ ጡሎ ማነው ቱምቡሎ ጡሎ ና ተብሎ የጡሎ ልጅ ቱምቡሎ ተብሎ ተሞግሰዋል። እንግዲህ በርካታ ሰዎች ከጋሞ ዘምተዋል። እንደ ምሳሌ ነው የምናነሳው። ሁሉም ዘምተዋል። እንደ ምሳሌ ነው የምናነሳው። ከዘመቱ ፊት አውራሪዎች ውስጥ ፊት አውራሪ ዳርዛ ጋዳ ከዶኮ አካባቢ፣ ፊት አውራሪ ቢጆጋጋ በርካታ ወታደሮችን አርበኞችን አስከትለው ከዶኮ አካባቢ ዘምተዋል ወደ አድዋ። ቀኛዝማች አቢጼ አንቂቶ እንዲሁም ከዶኮ አካባቢ ዘምተዋል። በርካታ መዋዕለ ዜናዎች አሏቸው እነዚህ ሰዎች። ይህም በዝርዝር መጻፍና ዶክመንት ማድረግ የዞኑ ባህል ቱሪዝምና የዩኒቨርሲቲው ትልቅ የቤት ስራ ይሆናል ብዬ አስባለሁ። ቀኛዝማች ጉቼ ላጋ ጣሊያንን እንደ ላም የነዳ ላጊዲ ማን ነው ሚዚ ላጋ ላጊዴስ እንደ ላም ነድቷቸዋል ጣሊያኖችን ተብሎ የሚወራለት ቀኛዝማች ጉቼ ላጋ ነው። ቀኛዝማች ጌምቤላ ሁለት የጣሊያን የጦር መሪዎችን በአንድ ጥይት በአንድ ጦር የወጋ ነው። አደራርቦ ወግቶ በመግደል ከአፄ ሚኒሊክ እንዲሁም ከሌሎች የሚኒሊክ የግምጃ ቤት ሰዎች የካባና የጦር ሽልማቶች እስከ ማግኘት የደረሱ እስካሁን ድረስ ካባው በእጃቸው ይገኛል። ፊታውራሪ ካማ ኦሮ ወይም ኦሮ ካማ ይሏቸዋል። ዛዳ አካባቢ በርካታ የአካባቢውን ሰው ይዘው የዘመቱ ናቸው። ከሚኒሊክ ውልደት 8 ዓመት አስቸጋሪ ስለነበረ መንገዱ የተወሰነ ቦታ ጥሎ ወንድሙን አድዋ ዘምቶ ሲመለስ ወንድሙን ይዞ መጥቷል። ልጃቸው እዛ አጠገብ ያለ ስኩዌር ሸሚዝ የለበሰው ልጅ ነው። አንዴ ብድግ በልና ታያቸው። የአርበኛ ልጅ ነው። አድዋ የዘመቱ ከሚኒሊክ 8 ዓመት አስቀድሞ የተወለዱ ናቸው። ቅድመ አያቱ የሱ ፊታውራሪ ሻላ ማይዜ ዲታ አካባቢ ነው ከዲታን የዘመቱት። ፊታውራሪ ካምቦ ሳጴ በተለይ ከቦንኬ በርካታ የአርበኞች አድዋ ዘምተዋል። በርካታ አርበኞች ከነዚህ ውስጥ ነው ጥቂቱን መሪዎቹን ለመጥቀስ ያህል ደቁ ናቸው እነዚህ ትልልቅ አርበኞቻችን። ሌላው የፊታውራሪ ሳጴ አድዋ በጀግንነት የተሰዋ ቢሆንም ያው ታናሽ ወንድማቸው ቅድም እንዳልኩት በሁለተኛው የጣሊያን ወረራ ወቅት ዘምቶ በርካታ ድሎችን አስመዝግቦ የተመለሰ እንዳለመታደል ሆኖ ግን አንድም ማስታወሻ የሌላቸው አንድም ገጽ ያልተጻፈላቸው ናቸው። ፊታውራሪ ዛምባ ጎአ የጋሞ ፋና ይሏቸዋል። ፋኖ እንደማለት ነው። የወቅቱ አርበኞች ፋኖ እንደማለት ነው። ሆነው በአርበኝነት ደራሺዎችን ጭምር ከዛ ከጋርዱላ አስተባብረው አድዋ ድረስ በመዝመት ቀኛዝማች ቆሌ ዱቃ ከካዎ ካምባ ጋር አድዋ የዘመቱ ካባና ማዕረግ ተሸልመው ስቲል እጃቸው ላይ ያለ ካራካማ ዱሬ ይርጋ ዋና ተዋጊዎች ከቦንኬ እዛ እንደነበሩና በርካታ ሰው እንዳሰለፉ የፊታውራሪ ጌዜ ሳጋሮ ከቦረዳ አካባቢ ጦርና እንግዲህ እዚህ ጋር የምታዩት መንታ ጦር ይታያችኋል። ይህንን መንታ ጦር እንግዲህ ያልተለመደ ነው። ብዙ ጊዜ የምናየው አፄ ቴዎድሮስ እጅ ላይ ነው። አፄ ቴዎድሮስ የንግስና በትሩም ስለሆነ እንግዲህ ትስስሩን ለታሪክ ምሁራን እንተዋለን። እንዴት ተሳሰረ፣ እንዴት ተሸለሙ ይሄንን የሚለውን ካዎ ማጌሮ
እንዲሁ ከቦረዳ አካባቢ ቶራንቻ በጦረኛ እንደማለት ነው። ቶራንቻ አዶሌ ዛቶ፣ ቶራንቻ ዋይሳሌ ጫንቆ፣ ቶራንቻ አዋጌ ሌቃ፣ የአዋጌ ሌቃ እሳቸው የአዋጌ ሌቃ ቅድመ አያታቸው ናቸው። አዋጌ አያታቸው ናቸው። ጋይዛ አባታቸው ናቸው። አቶ ገብሬ እሳቸው ናቸው። ያው የለበሱትም አድዋ ላይ ባደረጉት ቅድመ አያታቸው ባደረጉት ታላቅ ገድል የተሸለሙት ካባ ነው። ከአያያዝ ክፍተት ይመስለኛል። ባህል ቱሪዝም ምን መስራት እንዳለበት ሀሳቦች እየሰጠን እናልፋለን። ቶራንቻ ኦታዮ ባባ ማኬ ማንጋሻ ከቦረዳ ጭላሼ አካባቢ የዘመቱ ትልልቅ ፊታውራሪዎች ናቸው። ፊታውራሪ መረሾ ሜጋ ከኦቾሎ አካባቢ እንግዲህ ዋርጎ ዜባን የምናውቅ ይመስለኛል ብዙዎቻችን። በተለይ ኦቾሎ ውስጥ ከ16ኛው መቶ ክፍለ ዘመን ከ15ኛው መቶ ክፍለ ዘመን አስቀድሞ የኦቾሎን ደሬ የመሰረተው ዋርጎ ዜባ ነው። በጣም ግሬስፉል የሆነ ነው። ፎቶግራፍ ስቲል አለኝ ቤቴ። በአንድ አጋጣሚ ያገኘሁት መረጃ ነው። በአርበኝነት በኦቾሎ የተለመደ አስተሳሰብ ሳጋዳዌ የሚሉት አስተሳሰብ አለ። ከአውሬ ከዘንዶ የፈጠነ የአርበኝነት ፍጥነት አታክ የማድረግ እሳቤ ሳጋዳዌ ስቲል አሁን ድረስ በኦቾሎ አካባቢ የተለመደ አስፈሪና ተወርዋሪ ዘንዶ ምሳሌ ተደርጎ እንትን ነው። ይሄ ሚት የምንለው አለ ሚቶሎጂ፣ ከዛ ሚቶሎጂ ድራይቭ የተደረገ ነው። ስለዚህ እንትን ጋይሬ ይቀርብ ነበር፣ ሰውየው ስለሌሉ እንተዋለን። ዳና ቦኪሌ ሜዳ ከኦቾሎ በአርበኝነት እንግዲህ የተሳተፉ ናቸው። ከደርቡሽ ጋር በአፄ ዮሐንስ ዘመን አገርን ለመከላከል እነ ከበደ በላቸው፣ ለማ በየነ የተባሉ የጎንደር አማራዎች ፓራዞ አማራ ይሏቸዋል። በብዛት እንደ ፈረስ እንደ ተዋጊ ፈረስ የሚቅበጠበጡ ተዋጊዎች ለማለት ነው። ፓራዞ አማራ ይሏቸዋል። ጨንቻ አካባቢ ዶኮ ጨንቻ አካባቢ ጦር አስተባብረው መተማ ድረስ ሄደው አዋግተውን ተዋግተናል የሚሉ መረጃዎችም ሰብስበናል። የከበደ በላቸውና የለማ በየነ አርበኝነት በጋራ ዘር ሳይቆጥሩ ለሀገር መውደቅ ዘወትር እንድናስታውሰው ያደርገናል ይላሉ የጋሞ አባቶች። ዘር ሳይቆጥሩ ለሀገር መውደቅ ምን እንውሰድ ከነዚህ ሁሉ ሀሳቦች? በጥቅሉ 42ቱም ዴሬዎች በየንጉሶቻቸው በየካዎቻቸው በየዳናዎቻቸው ከ4000 በላይ ጦር ከ3000 በላይ ፈረሰኛና ከ1000 በላይ ገደማ እግረኛ እስከ አድዋ ዘምቶ አገር ጠብቋል፣ አገር ተዋድቋል። በሁለተኛው የጣሊያን ወረራም ቁጥሩ ቀላል የማይባል ጋሞ ዳር ድንበር ጠብቋል። አድዋም ኢትዮጵያም የሁላችንም ናቸው፣ የጋራ ሀገር የጋራ ታሪክና የጋራ ድል ነው ያለን የሚል እሳቤ ጋሞ አባቶች ውስጥ አለ። ማሳጥቶኝ የጥላቻው ሸክም ኦይቻ አልቀርም ወድቄ ለሰላም ብደክም ኦይቻ በአባቶች መንገድ በይቅርታ ልለፍ ይብዛልኝ ሰላሜ በጋሞዎች ባህል ሁልጊዜም ፍቅር ነው የሕጉ ፍጻሜ ኦይቻ በጋሞዎች ባህል ኦይቻ እርጥብ ሳሩን ይዞ ኦይቻ ቀን በቀልን ሽሮ ኦይቻ ወደ ፍቅር ጉዞ ኑደሬ አርባ ምንጭ አገሬ ጋሞ ባይራደሬ ኑደሬ አርባ ምንጭ አገሬ ጋሞ ባይራደሬ የአርባ ምንጮች እናት እኔስ ኮራሁባት እናት አለም ገሮ እሷን ክፉ አይንካት። ኮራው ባባቴ ከውሃው ነው እንደ ኮራው ባባቴ ወይስ ከአፈሩ ኮራው ባባቴ ያንበሳ ልጅ መሆን ኮራው ባባቴ ጀግና ልበ ኩሩ የሚያስከብር የአንበሳ ግርማ መሳጅ ድንቅ ታሪክ እንደ ፍቅር ዜማ የአርባ ምንጭ ውሃ በፍቅር ይፈልቃል የበቀለበት ሳር የእግዚአብሔር ድልድይ ሆኖ አገር ያስታርቃል።
የሀገሬ ሕዝቦች ልዑል እግዚአብሔር በቸርነቱ ጠላት አጥፍቶ ሀገር አጥፍቶ አኖረኝ። እኔም ልዑል እግዚአብሔር ቸርነት ገዛ። እንግዲህ ለእኔ ሞት አላት ልዑል እግዚአብሔር የማያሳፍረኝ ሀገር የሚያጠፋ ባህል ቅርስ የሚያጠፋ እግዚአብሔር የወሰነልንን ባህር ተሻግሮ መጣ። የሀገሬ ሕዝብ በዚህ ቀደም ያሳዘንኩ አይመስለኝ፣ አንተም አላስገባህም። እንግዲህ ጉልበት ያለ በጉልበት፣ ጉልበት የሌለ ለሀገር ለልጅህ ለሚስት ስትል በጸሎት ይርዳ። ወዝልዘህ የቀረህ ግን ኋላ ትጣላኛለህ። አምርህም ማርያምን ነግደህ ማላት የለኝም። ጀግናው ሲገባው ጎበሩ ሲቆም ጠላት ሀገሩ በክፉ ሲያለ እየፎከረ ጎራዴ ሰማ የጥበብና ኢትዮጵያነት መብቱን ይከፍላል በክፉ ያለ በእናት የመጣ እምረትም የለም። ጠላት አንተ መጠረቱ ብለው ጠላት ነው ባራ ቆራዴ አንገቱ ለካ መዘብልም ፈትላ ባንዳ ሰፋሪ ወኔው መተየሽ ምስል ሰፋሪ አንተ ወዳጆ ቢልቁ ሀገሩ ሞቱ ደረሰችሉ ተግናበሻ ደረሰችሉ ባነኳሽ ይርበተበት አተመረሻ ፈለጉበት ከውጋ ሜዳ ግርማዊ ልቃል ቀንበታ ከመሃል ገብቶ ሲያርመሰምሰ የጀግናን ጽዋ እያቃመሰ ጠላትን ሲጨፍ ባይነት ታምረሰኝ አበሻ ቡልቶ አቧራው ሲጨፍ እንደሽከርከረ መስኮም ሲንቃከረ ገዳገዳ እየበለለ ጀግናው በልፍ ያጋድሞ ጠላትን ባይ ሸራባጋ የጣይቱ ልጅ አየዛተነ የሚልግ ልጅ በኮኒ ጀርጋ አንጀነፈረ ማይወስዮናት ተደፈረ ቢሉት ሀገሩ በነጭ ተከትሎ ወጣ ቤቴን ልጄን ሳይል ይህን የጀግና ልጅ ሀገሩ ማን ትበል? Chebele,
ሸበለው መሸሻ ሸበለው ነጋሪ ሸበለው የኢትዮጵያ ልጆች ሸበለው የጋሞ ኪነት ቡድን የአርባ ምንጭ ኪነት ቡድን እንዲሁም ጸጋ ብሎቶች ፕሮግራማችንን ስላደመቃችሁልን ውብ ስላደረጋችሁልን እናመሰግናለን። ተመልሰናል። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የኔ ቅዳሜ መዝናኛ ፕሮግራማችን ነው። የኔ ቅዳሜያችን ዛሬ ደግሞ ለየት ባለ መልኩ ወደ አርባ ምንጭ ተጉዘን የተለያዩ ፕሮግራሞችን ወደ እናንተ በማድረስ ላይ ያለ ነው። ቀደም ሲል ደግሞ አንድ ፕሮግራም ወደ እናንተ አድርሰን ነበረ። ይህም ደግሞ ከፓራዳይስ ሎጅ የስነ ጥበባዊ መድረኮችን ነበር ተከታትለን የተመለስ ነው፣ በአድዋ ጉዳይ ላይ ማለት ነው። አዎ የተከበራችሁ ተመልካቾቻችን እንግዲህ ቲያትር ተመለከትን፣ ግጥም፣ ንግግሮችን እንግዲህ ተመልክተናል። እንግዲህ ፕሮግራሙ ጥሩ እንደነበረ ተመልካቾችም እንደተዝናኑበት ተስፋ አረጋለሁ። በተለየ ደግሞ እኔ ቲያትሩን በጣም ወድጀዋለሁ። የእውነት በዛ ዘመን ሆኜ የነበረውን ሁኔታ ስመለከት እንደነበረ ነው የተሰማኝና በጣም ድንቅ ቲያትር ነበር እየተመለከት ነው። ተመልካቾችም እንግዲህ አብራችሁን ጥሩ ቆይታ እንዳደረጋችሁ ሙሉ እምነት አለን። የኔ ቅዳሜያችን ደግሞ አሁንም እንደቀጠለ ነው። አዎ በቀጣይነት ደግሞ ተመልካቾቻችንን ወደ ስቱዲዮ መልሰናቸው እኛ ደግሞ ሌላ ፕሮግራሞችን ወደ ተመልካቾቻችን የምናደርስ ነው የሚሆነው። ከየኔ ቅዳሜያችን ጋር መልካም ቆይታ እንዲሆን እየተመኘን እኛ ከወዲሁ ወደ ሌላ ፕሮግራም እንሄዳለን።